ሰላም ሰላም፣ እንዴት ናችሁ? ውድ ቤተሰቦቻችን ደህና ናችሁ ሆይ? አለን እኛ እግዚአብሔር ይመስገን። ዛሬ ከስራ አድሬ ነበረና ከሰዓት ደግሞ ፍሪ ነኝ። ስለዚህ ከሰዓት የሆነ ጉዳይ አለን እና ታዴ ምን ሄድበትኝ እና እኔ ቀድሜ ነው የመጣሁት። አድሬ ስለሆነ ከሰዓት ፍሪ ስለሆንኩኝ መጥቼ የሚሄድበት ቦታ ነበረ። ወጣሁኝ ታዴን እስክጠብቅ ጊዜው በጣም እየሄደ ነውና ሰዓቱ ደግሞ መምሸት ስለሌለበት ወጣሁኝ። አጋጣሚ ሆኖ ግን በቃ የወጣሁበት ሰዓት ያው የስራ መውጫ ሰዓት ላይ ነበረ። ስለዚህ ታዴ መንገድ ላይ የምንገናኝ ይመስለኛል። ቤተሰቦቼ የሚገርማችሁ ነገር እንግዲህ ከሰፈር እየወጣሁ ነው የነበረው እና እንደዚህ በተጣበበ ሰዓት ላይ ደግሞ ወጣችሁ እቃ ለመግዛት ደግሞ እንግዲህ ሰዓቱ እንዴት እንደሚሄድ አትጠይቁኝ። አሁን እንደዚህ ምስቀው ማንን አገኘው መሰላችሁ? ታዴ መንገድ ላይ ተገናኘነ። እንደማገኘው በጣም እርግጠኛ ነበርኩ። ስደውል ስልኩ ተይዟን እያለኝ ነበር የወጣሁት፣ ለዛ ነው። እና ከዛ መንገድ ላይ አገኘሁትኝ። ከዛ በኋላ የምገዛበት እቃ ቦታ ላይ ደግሞ አብሮኝ ሄዳ ማለት ነው። እና አንዳንድ ጊዜ ብቻችንን ስንሄድ በጣም ነው የሚያስጠላን። በእርግጥ እኔ ያን ያክል ብዙ ጊዜ ሰውም ጋር ሄድኩኝ ብቻዬን ሄድኩኝ ያን ያክል እንትን የምል ሰው አልነበርኩም። አሁን ግን ከሰው ጋር አንድ ላይ ብሄድ በጣም ነው ደስ የሚለኝ እና እያወራችሁ የምትሄዱት መንገድ ራሱ አያስታውቅም። በጣም ነው የሚፈጥነው። ብቻችሁን በምትሄዱበት ሰዓት ደግሞ ያው ትንሽ ጊዜው አብረን ሁነን እንደምንሄደው ቶሎ አንደርስም እና ግን እኔ የውስጠ ችኮላ ስለነበረብኝ በጣም ነበር እየፈጠንኩ እየሄድኩ የነበረው። እንግዲህ ደረስን እቃ የምንገዛበት ቦታ ላይ። እቃ ስንገዛ ደግሞ እኔ ምን እንደማድረግ ታውቃላችሁ? 2-3 ቦታ ላይ ቼክ አድርጌ አመዛዝኜ ነው የምገዛው እንጂ ቀጥታ አንድ ቦታ ሂጂ አልገዛም። ለምን መሰላችሁ ቤተሰብ? ከጥራትም ከዋጋም ማለት ነው። 2-3 ጊዜ ዙራችሁ የምትገዙትና መጀመሪያ የምትገዙት በጣም ነው የሚለያየው ማለት ነው። ዋጋም ጥራትም በጣም ይለያያል። እኔ በፊት ብዙ ጊዜ አንድ ቦታ ነበር የምገዛው። እናቴም እንደዚህ ነች፣ ትሄዳለች፣ ትገዛለች፣ ትመጣለች ነው። እና አሁን ላይ ግቢ ላይ ያለው ግን ጓደኛዬ ነበረች። የጓደኛዬ እናት ናት በጣም ያስለመዱኝ። 2-3 ቦታ ላይ ዙሮ ሲገዙ አሪፍ ኳሊቲ ያለው ዋጋውም ቆንጆ የሆነ እናገኛለን እና እኔም አየሁትኝ። ከዛ በኋላ ሲሄድኝ እውነትም እንደዛ ነው። በጣም ነው አሪፍ እቃ የማገኘው። ከዛ ላይ ዋጋውም ደግሞ በጣም ቀንሶ ማለት ነው። ይሄ አንደኛና ሁለተኛውን ለይተን ማለት ነው። እና ስትገዙ 2-3 ቦታ ላይ ቼክ አድርጋችሁ ብትገዙ በጣም አሪፍ ነው። ብዙ ሰው ከድካምም አንጻር አንድ ቦታ ሄደን ይገዛል፣ ግን ይለያያል እና የሚጠሩበት ዋጋ የሚሸጡበት በዋጋ ራሱ በጣም ነው ዲፈረንስ ያለው እና ይሄ እኔ ጠቅሞኛል። እናንተም ስትገዙ 1-2 ጊዜ 3 ቦታ እየዞራችሁ እዩ። ወይንስ ደግሞ እናንተም እንደኔ ነው ስትገዙ የምትዞሩት? እስኪ ሀሳባችሁን ኮሜንት ላይ ያሳውቁኝ። ስለዚህ የምንገዛውን እቃ መረጥነ፣ ከዛ ይዘን ወደ ቤት ተመለስነ። የምንሄደው ከማን ቤት እንደሆነ እስኪ ገምቱና ኮሜንት ላይ እስኪ ያስቀምጡ። የት ጋር የምንሄድ ይመስላችኋል? እንግዲህ ጎጆ ውጪ በሏቸው፣ አዲስ ነው የገቡት። ስለዚህ የት የምንሄድ ይመስላችኋል? እስኪ ኮሜንት ላይ ያሳውቁን። ስለዚህ ውድ ቤተሰቦቻችን የሚገርማችሁ ነገር እቃውን ከገዛን በኋላ በስጦታ መጠቅለያ ነበር የያዝነው። የሚገርማችሁ ነገር በቃ ምን እንደምገዛ በጣም ጨንቆኝ ነበረ። ለምን አዲስ ጎጆ ስትሆኑ እነሱ የሚጠቅማቸውን የሚያስፈልጋቸውን ነው መግዛት ያለብን። ግን እኔ የሚገርመው ነገር በቃ ማለት የሆነ ለስጦታ የሚመችና አሪፍ የሚል ነበር የገዛሁትኝ። ግን ኖርማሊ ከእንቅስቃሴ ከሚያስፈልገን በጣም የሚያስፈልገንን እቃ መግዛት ግን እንዳለብን የተረዳሁት። እኔ ትንሽ አጠፋሁኝ አይነት ነገር ስሜት ተሰምቶኝ ነበር። ለምን የሚበቃ ይሄኛው ነው መሆን ያለበትኝ፣ ትክክለኛ ለእነሱ የሚያስፈልጋቸው ነገር መሆን አለበት፣ ወይንስ ደግሞ የሚያምርና ለስጦታ ደስ የሚል እና የማያስቡት አይነት ስጦታ ነበር መስጠት ሀሳቤ የነበረው። እንግዲህ አላቅም፣ ይህንን መርጠን ይዘን እንሄዳለን ማለት ነው። እና ስለዚህ መጀመሪያ ቤተሰቦቼ እንግዲህ ምንድን ነው ማድረግ ያለብኝ? ዳቦ መጋገር አለብኝ። ዳቦውን ግን አቦካሁኝ። ዳቦውን አብኩቼ በብረት ድስት ዳቦ ነው የምጋግረው። እንግዲህ የብረት ድስት ዳቦ ስለሚወዱ የብረት ድስት ዳቦ ለመጋገር ወስኛለሁ። ግን የሚገርመው ነገር የጣድ ልጋግር ፈልጌ ነበረ።
ግን የብረት ድስት ዳቦ ስለምትወድ ብዬ በብረት ድስት ዳቦ ለመጋገር ነው የወሰንኩት። ግን የሚያስጠላው ነገር የብረት ድስቷ ደግሞ ትንሽ ነች እና ትንሽ ነገር ደግሞ ይዞ መሄድ በጣም ነው የሚከብደው። ምንም ማድረግ አልቻልኩም። የምትፈልገው ነገር መውሰድ ይሻላል እንጂ ብዛት ምንም አያረግም ብዬ አሰብኩኝ። ፕላስ ደግሞ በጣም ምንም ችግር የለውም ማለት እንደ ሌላ ሰው እንደ ሌሎች ሰው አይደለም። እኛ በሏቸው እህት ወንድሞቻችን ናቸው እና ስለዚህ እስካሁን ግን የት እንደምንሄድ አልነገርኳቸውም አይደል እንዴ? ለሚጋ ሙለር ጋ ነው የምንሄደው። እነሱ እንግዲህ ጎጆዎች ናቸው፣ ግን ለመሄድ በጣም ዘግይተናል። እናውቃለን ከስራ ጋር ከኑሮ ጋር አላቅም፣ ጊዜው በጣም እየፈጠነ ነው እና ሳናስበው ወር ሊሞላቸው ነው። ያው እንግዲህ ኦልሞስት ከግማሽ በላይ ሆኗቸዋል እና ሳንሄድ ቀረነ። ለዛ ደግሞ እንግዲህ ቤት ለምቦሳ ይባላል። አዲስ ቤት ሰው ሲገባ ቤት ለምቦሳ ለማለት ለመጠየቅ ይኬዳል፣ ግድ ነው፣ ባህላችን ነው። ይሄ በጣም ነው ደስ የሚለው። ማለት ስጦታ ተይዞ ይኬዳል። ከዛ የሚያስፈልጋቸውን ነገር ይዘን መሄድ አለብን። ማለት ስጦታ ተይዞ ይኬዳል እና ስለዚህ ዳቦዬን እያቦካው ነው። ዳቦዬን አብኩቼ እንደምታዩት ዳቦ ትንሽ ነችኝ፣ ግን ምንም ላደርግ አልችልም። ከሚወዱት ነገር ትንሽ ብትወስዱ ይሻላል። በጣም የሚወዱትን ትንሽ ነገር መውሰድ ይሻላል ብዬ ስላሰብክ ነው ቤተሰቦቼ። ስለዚህ ዳቦዬን በደንብ እንግዲህ ቶሎ ነው የሚደርስልኝ በብረት ድስት ስለሆነ፣ በዛ ላይ ትንሽ ነችኝ። ግን የሚገርማችሁ ነገር በቃ ከሰዓት ነው የመጣሁትኝ፣ ግን ሰዓቱ አልበቃኝም። በቃ እንግዲህ እነሱ ጋር የምንሄደው እንዴት እንደሚሆን አላውቅም፣ ግን ደግነቱ በጣም ጎረቤት ቅርብ ነን። በቃ ማለት ቢመሽ ራሱ የምንሄድበት ቦታ ነው እና ለዛ ቅርብ መሆኑ አሪፍ ሆነ እንጂ አሁን ርቀት ያለው ቦታ ላይ ለመሄድ ግን ከሰዓት ብቻ አትበቃም። አንድ ሙሉ ቀን ራሱ እሱ ራሱ ትንሽ ይከብዳል። ማለት ቶሎ የምንፈልግ ሌላ የምታደርጉት ነገር አይኖርም። ይህም ብቻ አድርጋችሁ ነው እንጂ ልትደርሱ የምትችሉትኝ። ይሄ ግማሽ ቀንማ አይሆንም። እንግዲህ ለጎረቤት ራሱ እዚህ ለመሄድ ራሱ የምሰራቸው ስራዎችን ሰርቼ ጨርሼ ለመሄድ በጣም ነው የሚመሸው። ግን ያው ከቅርበቱ አንጻር ችግር የለውም ለአሁኑ። ሌላ ቦታ ግን ወይ ቅዳሜ ወይ እሑድ ፍሪ ሲሆን ነው ሊሄድ የምችለው እንጂ ከሰዓት መጥቼ ራሱ አልሄድም። በእርግጥ አሁን ነው ከሰዓት የመጣሁትኝ። ሁሌ ደግሞ ከሰዓትም አልመጣም፣ ሳድር ብቻ ነው ከሰዓት የምመጣውና ለዛ ስለሆነ ሊጤም ደርሶልኛል፣ ኩፍ ብሏል። ስለዚህ መጋገር ብቻ ነው የሚቀረኝ። እስከዛው ደግሞ ታዴ የሚያመጣልኝ እቃ ነበረ፣ እሱን ሸኘሁት። እኔ ይሄን ዳቦ እስክጨራርስ ድረስ እሱ ሌላ የሚፈጽመው ጉዳይ ነበር። እሱ ሄደ። የሚገርማችሁ ነገር በጣም ቶሎ ነው የሚቦካው። ወይ እንደምታዩት ትንሽም ስለሆነች ነው መሰልና እና ቤተሰቦቼ እንግዲህ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ቪዲዮን ደግሞ ላይክ ማድረጋችሁን እንዳትረሱ ላስታውሳችሁ ብዬ ነው። ስለዚህ የሚገርመው ነገር በቃ ሙሉውን ባደርገው በጣም ደስ ይላል። ያቦካኋት ትንሽ ነች፣ ብረት ድስቴ ግን በጣም ትንሽ ስለሆነች ከፍዬ ነው ላደርግ ያሰብኩትኝ። እንደምታዩትኝ በጣም ሙሉውን ካደረኩት ሳይበስልልኝ ነው የሚቀረው። ስለዚህ በቃ ግማሽን ብትሆን እሱን ከፍዬ ነው እዚህ ጋር ሊያደርግ ያሰብኩትኝ። ስለዚህ ቤተሰቦች እስኪ ምን አይነት ስጦታ የገዛው ይመስላችኋል? እንግዲህ ለአዲስ ጎጆዎች የሚያስፈልግ እቃ ምን ሊሆን ይችላል? እንግዲህ እስኪ ገምቱ ቤተሰቦቼ። እንግዲህ እዚህ ጋር እንዳይዝብኝ ዘይት እያረኩ ነው። ዘይቱን ካደረኩ በኋላ ዱቄት ትንሽ ነስነስ አደርግበትና እጥደዋለሁ ማለት ነው። እና ዛሬ ደግሞ የሚገርመው ነገር ማለት ነው እንደዚህ ስትቸኩሉ መብራት ራሱ ይጠፋል። መብራት ጠፍቷል። ከዛ ክሰል ነው አሁን የማቀጣጥለው ማለት ነው። ምንም ምርጫ የለኝም። ለመጠበቅ ራሱ አልችልም፣ ምክንያቱም ሰዓት እየሄደብኝ ነው። ቶሎ መድረስ አለብኝ። እንደገና ደግሞ ከእነሱ ጋር የተወሰነ ጊዜ ማሳለፍ አለብን እና በቃ ስለመጡ ደግሞ በጣም ደስ ብሎናል። ጎረቤት ስለሆንን በጣም ደስ ብሎናል። ማለት በቃ በፈለግነው ሰዓት ላይ መገናኘት የምንችልበት ቦታ ላይ ነው ያለነው። አንድ ላይ ነው ያለነው። የሀገር ሰው ደግሞ አንድ ላይ ሲሆን የሚሰማችሁ ስሜት አለ። እውነት ለመናገር እንደ ቆቦ ነው የሚመስለን። በቃ ያለንበት ሁኔታ ሰፈሩም አንድ ስለሆነ ጎረቤትም ስለሆንን ለመሄድም በቃ ምቹ ነው። ቢመሽባችሁም ብትቆዩም ደስ የሚል ነገር ነው። የሆነ ነገር እንኳን ብትት ፈጥነን የምንደራረስበት ቦታ ላይ ነው ያለ ነው። በጣም ነው ደስ ያለን። በቃ አንድ ላይ መሆናችን ብቻ
ትልቅ ነገር ነው። ስለዚህ ቤተሰቦቻችን እንግዲህ እያበረታታችሁን፣ ግን ሰሞኑን ቀዝቀዝ ብሏን እይታው። ስለዚህ ቪዲዮን እስከ መጨረሻው እዩት ቤተሰቦቼ። እዚህ ጋር እንግዲህ ክሰል አቀጣጠልኩኝ። መሽቷል። በቃ ምንም ማድረግ አልችልም። እንደነገርኳችሁ ሰዓት አልበቃኝም። እሱን እያቀጣጠልኩ ነው። እንግዲህ ክሰል ላይ ሲሆን ደግሞ ምድጃዋ እንደምታዩትኝ ትንሽ ነች እና በጣም ትልቁ ቢሆን ቶሎ ያደርስልኛል። ግን ምንም ላረግ አልችልም። ምድጃዋ በጣም ትንሽ ስለሆነች ትንሽ የምታቆይብኝ ይመስለኛል። እንደምታዩት ደግሞ ጨለማ የሆነ መጥቷል። ስለዚህ ምንም ላረግ አልችልም። ይህንን አቀጣጥዬ ከዚህ ላይ ደግሞ ብረምጣድ ጥደዋለሁኝ። ምክንያቱም ይሄ እንትኑ ብረምጣድ ነው የምጥድበት። እንደምታዩት ጥጄበታለሁኝ። ለምን ይሄ እሳቱ በጣም እንዳይበዛ፣ ቶሎ እሳቱ ከበዛበት ያን ያክል ሊጥ የመሆን ቻንስ በጣም አለውና እሱን አድርጌበታለሁ። ግን የሚገርማችሁ ነገር ጠጠር ሳላደርግበት እዚህ ጋር ረሳው። ስለዚህ ታች ወርጄ ጠጠር ላመጣ ሄድኩኝ። ስለዚህ ጠጠር ደግሞ ግዴታ ያስፈልጋል። ይሄ ያው ቶሎ ነው የሚግለው። ስለዚህ ቶሎ ከጋለ ደግሞ እንትን ያደርግብኛል። ጠጠር ጨምር ያለውኝ። ከዛ በኋላ በመጨረሻ በሰለልኝ ገለበጥኩኝ። እሱን ገልብጬ እንግዲህ ደረሰ ማለት ነው። በስተመጨረሻ እንግዲህ የማይደርስ ነገር የለም፣ ደርሷ። እንደነገርኳችሁ ሰፈር አንድ መሆናችን እንጂ በጣም መሽቷል ነው። እንደምታዩትኝ ጽድት ብለው በስላለኛለች። ቆንጆ ሆኗል። እንግዲህ ከብዛት ጥራት መሆን አለበትኝ። እንደገና ደግሞ የኔ የምንላቸው ምንዘናባቸው ስለሆነ ነው። እንደምታዩት ይሄው ሰፈሩ ጨልሟል። ከዛ ደረስን እንግዲህ 7ኛ ፎቅ እየሄድን ነው ማለት ነው። ታዴ እዚህ ጋር 7ኛ ፎቅ እዛም ትሄጃለሽ እዚህም ትመጫለሽ፣ ግን ለምንድን ነው የማትቀንሹ ሲለኝ ነበረ። እውነቱን እኮ ነው። ለምን እንዳልቀነስኩ እንግዲህ ነግሬያቸዋለሁ ባለፈው በተደጋጋሚ አላወኩም። እዚህ ግን ሲታርበኝ ነበር። አጋጣሚ ሆኖ ነው ይህንን ያወራሁላችሁ። እና እዛ 7 እዚህ 7 14 ፎቅ ነው እየተሰቀለን የነበረው። ግን የሚገርማችሁ ነገር ስትሄዱ ነው በጣም የሚከብደው። ለምን አቀበት በሉትኝ የአርበት ተራራ ነው ይሉኛል። እና ቆቦ በተለይ ስንደውል ውይ የሀገርሽ የአርበት አባቴ አርበት ነው እና የአርበትን ተራራ ተውጫለሽ ይሉኛል። እዚህ ጋር በስተመጨረሻ ደረስነ። የማይደርስ ነገር የለም። መሽቶ እንደምታዩትኝ እንግዲህ ስንት ሰዓት ልትመለሱ ነው እንደምትሉን ተስፋ እናደርጋለን። ያው ከቅርበቱ አንጻር ትንሽ ብንቆይም የተወሰነ ተጨዋውተን እንመለሳለን። እዚህ ጋር እንግዲህ በራቸው ጋር ደርሰናል። ስጦታችንን ይዘናል። ዳቧችንም እንግዲህ ሰው ባለው ነው ትንሽም ብትሆን ይዘን መተናል ማለት። ቅድም እንደነገርኳችሁ በጣም የሚወዱትን ነገር ትንሽ ይዘን እንሂድ በማለት ነው ቤተሰቦቼ፣ ለሌላ አይደለም። ላይክ ማድረጋችሁን ግን እንዳትረሱ ቤተሰቦች። ለቻናሉ ደግሞ አዲስ የሆናችሁ ደግሞ ሰብስክራይብ ማድረጋችሁን አትርሱ። ሀሳብ አስተያየታችሁን ደግሞ ኮሜንት ላይ ጻፉልኝ። ቀሪውን ደግሞ ከእነሱ ጋር አብረን የምናወራውን የምንጫወተውን ደግሞ ከዚህ በኋላ ቪዲዮን ታዩታላችሁ ቤተሰቦቼ። እንግዲህ እስከ መጨረሻው ቪዲዮን እንድታዩ ትጋብዛችኋለሁ። ወዳችኋለሁ።